ቢፎር ክሪኤሽን ከፍጥረት በፊት እግዚአብሔር የተወሰኑ ሰዎች የሚድኑትን ሰዎች መርጧል የሚል ነው። ኦኬ መርጧል የሚል ነው። ለመዳንም ለመጽደቅም እግዚአብሔር ለመዳን ከዚያ ለነዚህ አስቀድሞ እግዚአብሔር ለመረጣቸው ሰዎች ደግሞ ሊሚትድ አቶንመንት ይመጣል። ለነዚህ ሰዎች ነው ክርስቶስ የሞተ የሚል ነው። ይሄ ኮምፕሊትሊ በጣም የሚጨንቅ ነገር ነው። ሌላ ሙሉ ላብራራው አልችልም። እኔ ግን ማምነው እግዚአብሔር ኦኬ ሙሉ በሙሉ ነፃ ነን አይደለንም። ሙሉ በሙሉ አይደለንም። ለምን? ከደህንነት አንጻር ግን ሙሉ በሙሉ ነፃ ነን። ከፍጥረት አንጻር እግዚአብሔር ፈጣሪ ነው። እኔን ሲፈጥረኝ በእኔ ፈቃድ አልፈጠረኝም። ሲሄድም በሱ ፈቃድ ነው የሚሄደው። ይሄ ሙሉ በሙሉ የእግዚአብሔር ሉዓላዊነት ነው፣ የእግዚአብሔር ስልጣን ነው፣ የፈጣሪ መብት ነው። ግን ደህንነቴን ከማጣትና ካለማጣት ጉዳይ ግን ሙሉ በሙሉ ነፃ ፈቃድ አለኝ። እኔ እግዚአብሔር ነፃ አድርጎ ቹዝ ዘ ቤስት ዋን ብሎኛል። በቃ የወደድከው እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ፈለከው ጨምር ነው። ቤልሆር አለ፣ ክርስቶስ አለ፣ ቤተ ጣዖት አለ፣ ቤተ መቅደስ አለ። የመምረጥ መብቱ እኔ ላይ ነው የወደቀው። ወንጌል እሰማለሁ፣ የምድንበትን መንገድ ዘርግቶልኛል። ከወደድኩ ወዲያ መንገድ ከሄድኩኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኦኬ ከሄድኩበት እሱ ጋር ደርሳለሁ። ካልሄድኩበት ግን የመምረጥ መብቴ የኔ ስለሆነ በዚያ መብቴ ባለመጠመቀሜ ይፈረድብኛል ነው። ፍርዱ ራሱ የሚመጣው ከመታዘዝና ካለመታዘዝ፣ ጥሪውን ከመቀበልና ካለመቀበል አንጻር ነው ብዬ አምናለሁ እንጂ እግዚአብሔር አስቀድሞ ቀድሮብን ምን ማድረግ አትችልም፣ ምን ማድረግ እችላለሁ በሚል የሰው ልጅ ራሱን ነፃ አድርጎ እግዚአብሔርን ሙሉ በሙሉ ተጠያቂ አድርጎ ሲኦልም ከገባ በእግዚአብሔር እንትን ነው፣ ገነትም ከገባ የሚል ትምህርት ትክክል አይመስለኝም ለማለት ነው። ሚስኮት አድርጊያችሁ ከሆነ አም ሶሪ የገባኝና ያወራሁት ጓንዳትንዋ አለለም ልቀጥል። ቀሲስ ዛሬ ባወሩት ነገር አንደኛ የራሳቸውን እምነት ጭምር ነው አፈር ከድሜ ያስካጡት። ከ3 ወር 4 ወር በፊት ታስታውሳላችሁ ከናኬ ጋር አስጨራሽ የሆነ ዲቤት ነበራቸው። እሱን ደግሞ አሁን ዳባ ልበስ ብለው ነው በዚህ በኩል እየቀጠሉ ያሉት። ስለ ነፃ ፈቃድ እንደዚህ በቃ ማለት ቆፍጠን ብለው እንትን ሲሉ ሲናገሩ የምር ሙሉ በሙሉ የሚያምኑ ነው የሚመስሉት፣ ግን እንደማያምኑ ልንገራችሁ። የኔን ቪዲዮ አጋፔ አዘጋጅ መጽሐፉን ስላልያዝኩ የጸሎት መጽሐፍ ላይም ስላለ ማለት ነው ፕሪዴስቲኔሽን ስለተቀመጠ። ኦኬ ምን ብለው ነበር ሲከራከሩ የነበሩት? በመስቀሉ ስራ ቀሲስን ነው ኮት እያረኩ ያሉት። ወይስ ቀሲስ ከኔ አጠገብ ያለውን ማለት ነው ኮት እያረኩ ያሉት እሳቸው ነው። በመስቀሉ ስራ ዓለም ሁሉ ድኗል ዲስፓይት ዴር ፌስ እምነትን ባላማከለ መልኩ እና ምን እያሉ ነበር ሲከራከሩ የነበሩት? ካልተቀበለ የክርስቶስ ስራ ለአማኙ ለወንጌሉ ላልደረሰው ሰው ምንም ጥቅም የለውም የሚል ነገር ሲናገሩ፣ ቀሲስ ደግሞ ሲከራከሩ የነበሩት አመነም አላመነም ያንን ሳያማክል መስቀሉ ያንን መርገም አስወግዷል፣ በአዳም ማንም የሚጠየቅ የለም ሲሉ ነበር። ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን። ኦኬ ጥሩምባ ይዘን እንወጣለን። የቀሲስ ዲበኩሉ ነፃ ፈቃድ የት ነው ያለሽው? የለችም። የጸሎት መጽሐፍ ላይ እኔ ቪዲዮ ሰርቼበታለሁ፣ ታች ወርዳችሁ መፈለግ ትችላላችሁ። ሰርቼበታለሁ። እዛ ላይ ምን የሚል አለ? ማርያምን ልጇ ኢየሱስ ክርስቶስ ያስጎበኛል ማለት ነው ሲኦልንና መንግስተ ሰማያትን ምናምን። እነዚህ እነማን ናቸው ብላ ትጠይቃለች። ስትጠይቅ ምን ብሎ ይመልሳል? እነዚህ በወርቃማ አምድ ላይ ተጻፉና ሌላ ነገር ላይ ተጻፉ ማለት ነው። እነማን ናቸው ብላ ስትጠይቅ እነዚህ ዓለም ሳይፈጠር ለዚህ ጥፋት የተጻፉ ራእየ ማርያም የተጻፉ ናቸው ብሎ ኢየሱስ ይመልስለት እናያለን እዛ መጽሐፍ ላይ። መች ሲባል አዳም ሳይፈጠር፣ መች መልካሙና ክፉን ሳያደርጉ ራእየ ማርያምን ጭምር ክዶ ነው እዚህ ጋር ቀሲስ ዲበኩሉ ካልቪኒዝምን እየተቻለው ማለት ነው። ሶ ቅድም ሲጠቅሷቸው የነበሩ መጽሐፍ ቅዱሳዊ ቃላትን ታስታውሱ ከሆነ ለምሳሌ ምረጡ ብሏል። እሳትና ውሃ አዘጋጅቻለሁ። ለማን ነው እየቀረበ ያለው? ለአሕዛብ ነው ወይ እየቀረበ ያለው? አይደለም። ለማን? ኦልሬዲ ለተመረጠው ለእስራኤል ሕዝብ ነው ሲነገር የነበረው። ኦኬ ሲነገር የነበረው። ስለዚህ አናሎጂ መምጣት ያለበት ሰዎች ባሉበት ናቹራል ኮንዲሽን ውስጥ እግዚአብሔርን መምረጥ ይችላሉ የሚለው አርጊውመንት ከድነት ውጪ አዎ ሊሚትር ነው ዊላችን አሉ። ሰምታችሁ ከሆነ ከድነት ውጪ ፈቃዳችን ነፃ ነው አሉ። መጽሐፍ ቅዱስ ግን ጳውሎስን እስቲ እንጠይቀው ሮሜ ምዕራፍ 3 ቁጥር 10 ላይ
ምን ይላል? አንድስ እንኳን እግዚአብሔርን የሚፈልግ የለም። ቀሲስስ ምን ይላሉ? ድነትን በተመለከተ ግን እንፈልጋለን። ቀሲስን እንመነው ወይስ ጳውሎስን እንመነው? ኦኬ፣ ቀሲስን እንመን ጳውሎስን እንመን? ሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ ሁሉ አመኑ ይላል። ለዘላለም ሕይወት የተመረጡ those who were ordained to eternal life believed ነው የሚለው። የተመረጡት አመኑ ነው የሚለው። አይ እንደዛ ሚል ከሌለ እንዴት እናደርጋለን? አለ ቃሉም ይላል። እርሶም እንደዛው ነው የሚያምኑ። ሲያምኑ ለምን ፈቃድም ባላማከለ መልኩ የመስቀሉ ስራ የሰው ልጅ ሁሉ መርገም አስወግዷል፣ ዕዳ ፍዳ የለም ብሎ ስለሚያምኑ። እንደዛ የሚባል ግን ክርስቲያናዊ አስተምሮ የለም። በወንድሞች እንኳን ሶሪ እንግዲህ በየማሉ ቃላት እያመለጡኝ ነው። በወንድሞች እንኳን ምን ሲባል ነበር? ይሄ ክርስትና ትምህርት አይደለም ሲባል ነበር። ዛሬ በዚህ መልክ ለመተቸት እንዴት እንደው ድፍረቱ እንደመጣ በጣም ግራ ነው የሚገባኝ። ኦኬ፣ ግራ ነው የሚገባኝ። ስለዚህ መንፈስ ቅዱስ በኃጢአተኛው ሰው ህይወት ውስጥ ይመጣና ቅድም የጠቀሱት ጥቅስ ማለት ነው፣ ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ተባለ። ስለ ኃጢአት ታዲያ ከድነት ጋር የሚገናኝ አይደለም ወይ? ኦኬ፣ ስለ ኃጢአት ማለት እኮ ከድነት ጋር የሚገናኝ ነው። ድነትን በተመለከተ ግን ነፃ ነን አሉ። ነፃ ከሆንን ለምንድን ነው መንፈስ ቅዱስ ስለ ኃጢአትን በተመለከተ እኛን የሚወቅሰን? ድነትን ይመለከታል ማለት ነው። ለዘላለም ህይወት የተመረጡ those who are ordained or elected by God for eternal life believed ነው የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ማለት ነው። ከ46 ጀምሮ ማየት ትችላላችሁ። ስለዚህ ቀሲስ ነገ የሚገቡን ከሆነ ኦር ቤት ከከፈቱን እንመጣለን። ሁሉም ቪዲዮ ከዚህ በፊት ሲያወሩ የነበሩት እጃችን ላይ ስላለ ማለት ነው። ለነጻ ፈቃድ መሟገት የሚያስችል ቴዎሎጂ የለውም እርሱ። ኦኬ፣ ለነጻ ፈቃድ መሟገት የሚያስችል ቴዎሎጂ የለውም። ለምን? ዩኒቨርሳሊስት የሆነ ቴዎሎጂ ስላላችሁ ማለት ነው። በተለይ ቀሲስ እርሶን ቡክዬ ነው ማወራው። ዩኒቨርሳሊስት የሆነ መላለሙ ድኗል በክርስቶስ ኢየሱስ ብለው ስለሚያምኑ የታለ ነጻ ፈቃድ የት ነው ያለሽው ብለን እንጠይቃለን ማለት ነው። የለም በእርሶ ቴዎሎጂ መሰረት። የራእየ ማርያሙን ደግሞ ጨምሬ ነገ ቀጥልበታለሁ። ኮንሲስተንሲ ቢኖር ግን ጥሩ ነው። ቴዎሎጂካል ዲቤት ስንሰራ ኮንሲስተንሲ ቢኖር እጅግ መልካም ነው። ምክንያቱም ኮንሲስተንት የሆነ ነገር እያወሩ ስላልሆነ ማለት ነው። ደቂቃ ሊቆይ ከላይ ያለው የምንቀጥልበት ይሆናል። ስለዚህ ነገ የሚገቡ ከሆነ ወይ በውስጥ የሚጻፉልኝ 6 ደቂቃ ነው ያወራው። 3ቱን እኔም ልጠቀምና አሁን ባወራው ነገር ላይ መጀመሪያ 2ቱ አልቆ ከዛ ይዣለሁ። 6 ነው ያወራው። 6 ነውና የእርሶ ስንት ነበር መጀመሪያ? 3ቱን የእርሶ ስንት ነበር? ተጠቀምበትና የእርሶ መጀመሪያ ስንት ነበር? እኔ እንጃ፣ ግን 3ቱን ልጠቀም። 2 ደቂቃ ነው የሰጠኝ። ከ6ም በላይ ነው። ከ6ም በላይ ነው። አሁን 3ቱን ልጠቀማቸውና ያዙልኝና አዎ የሆነ ማለት ቀጥላለሁ። ክላሪቲ ብዬ ነው። አይ አንተማ ትቀጥላለህ። እኔ ስለ ከመውጣቴ በፊት ግን ያነሳው ማይወርዱም አንዴ እሺ፣ አንዴ በዚህ ደረጃ ማይወርዱ ከሆነ 10 ደቂቃ ማይወርዱ። ቆይ አንዴ ማማነኝ፣ በዚህ ደረጃ በማውራት አንደኛ በጣም ቅር ብሎኛል። በእውነቱ ጥሩ አይደለም። ለምን ቅር ይሎታል? እኔ በየማሉ ለሚያመልጠኝ ሶሪ ብያለሁ እኮ አይደል? እንደዚህ አትሙቃ፣ ረጋ ብሎ ማውራት ነው እኮ ምንም ችግር የለም። እኔ አልፎኩም። እኔ ሁሌም እንዲህ ነው የማወራው፣ መቼስ ያውቁኛልና እንደዚህ እንስማማ፣ ችግር የለውም። እንደዚህ እንስማማ። ያውሩ 10 ደቂቃ ሳይወርዱ ግን እኔ መልስ እሰጣለሁ። በቃ ቀጥሉ። አይ እኔን 10ውን 6 እሺ። አይ ቆይ ይበዛል። ችግር የለውም። አይ 3 ደቂቃ ጠቅልሉ። አንደኛ እኔ ያላልኩት ነው። ታንክ ዩ ቬሪ ማች። ይቀጥሉ። እኔ ሚዩት አደርጋለሁ። እሺ፣ አንደኛ ያላልኩትን ነው። ሌሎችም ሰዎች እንደዚህ ሲሉ ሰምቻለሁ። በነገራችን ላይ እኔ እንደዚህ ያለ ዓለሙ ሁሉ ድኗል። ከዚህ በኋላ በአዳም የሚጠየቅ በአዳም የሚለው ትክክል ነው። ኦኬ፣ እኔ ያልኩት በብሉይ ኪዳን የነበሩ ሰዎች በክርስቶስ ቤዛነት ነፃ ወጥተዋል ነው። ኦኬ፣ በብሉይ ኪዳን ያልሁኝ እኔ በብሉይ ኪዳን የነበሩ ሰዎች ሁሉም ኃጢአት የሰሩትን ሰዎች ስለ ኃጢአታቸው ክርስቶስ ቤዛ ስለሆነ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን በመውደዱ ዓለሙ ደግሞ ሕዝብም አሕዛብ በመሆኑ ለሕዝብም ለአሕዛብ ኃጢአተኞችን ልጠራ እንጂ ለጻድቃን አልመጣሁም ስላለ ለዚህ ሁሉ ሰው ክርስቶስ በመሞቱ በብሉይ ኪዳን የነበሩ ከክርስቶስ በፊት የነበሩ ሰዎች የሞቱት ሰዎች ነፃ ወጥተዋል። የሞቱት
በክርስቶስ ዘመን ከክርስቶስ በፊት የሞቱት ሁሉ ነፃ ወጥተዋል ነው። በጣም ፕራውድ ነኝ በዚህ መጽሐፍ ቅዱሳዊ ነው። ምክንያቱም እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተጻፈው ነው ያልሁኝ። ከዚያ በኋላ በሐዲስ ኪዳንስ ከተባለ በሐዲስ ኪዳን ሁሉም ሰው ነፃ ነው በፍጹም ብዬ አላቅም። በሐዲስ ኪዳን በእርግጥ በአዳም ኃጢአት የአዳም ፋይል ክርስቶስ ዋጋ የከፈለለት ሕዝብ የአዳም ፋይል እየተሳበ በአዳም ምክንያት መወቀስ መከሰስ የለም ቀርቷል። እሱ አሁን አንድ ሰው ወደ እግዚአብሔር መንግስት በእግዚአብሔር ፍርድ ቢቆም የአዳም ኃጢአት አለብህ መርገም አለብህ ምናምን ተብሎ ሳይሆን የሚጠየቀው በክርስቶስ በማመንና ባለማመን ነው የሚጠየቀው። እኔ ያልኩኝ የኔ ትምህርት ይሄ ነው። አያችሁ በሐዲስ ኪዳን መዳንና አለመዳን ጽድቅና ፍርድ ከክርስቶስ የተነሳ ነው። የማይዘኑ ድንጋይ እርሱ ነው። ለብዙዎቹም ለመውደቃቸውም ለመነሳታቸውም ምክንያቱ እሱ ነው። የማምለጫውም ማለት እርሱ ነው። የመቀጥቀጫውም ማለት ኢየሱስ ክርስቶስ ነው። እሱ ነው። ስለዚህ እሱ ላይ በክርስቶስ የማያምን ሰው አሁን ይፈረድበታል። የሚፈረድበት በአዳም ኃጢአት ግን አይደለም፣ ባለማመኑ። ቅድም የጠቀስኩት ጥቅስ በልጁ ባለማመኑ መንፈስ ቅዱስ ይወቅሳል። ወንጌል ለዓለም ለፍጥረት ሁሉ ይሰበካል። ሰውየው እምቢ ካለ ግን ባለማመኑ ምክንያት መንፈስ ቅዱስን ሪጀክት በማድረጉ ምክንያት ይፈረድበታል ነው። ለምን? በክርስቶስ አለማመን ኃጢአት ነው። በክርስቶስ አለማመን ጨለማ ውስጥ መኖር ነው። በክርስቶስ አለማመን በድንግዝ ውስጥ በባዶ ውስጥ መኖር ስለሆነ ነው ያልሁኝ። ኦኬ የሚያምኑትስ በክርስቶስ የሚያምኑ ሰዎች በክርስቶስ ክርስቲያን የተባሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። እነዚህ ይድናሉ ነው። ስለዚህ በብሉይ ኪዳን አሁን በአሁኑ ሰዓት ላይ ሙስሊም ሁሉ ድኗል። ክርስቶስ ስለሌላቸው አይድኑም። ግን ሙስሊም የሚጠየቀው አሁን ወደፊት ቢሞትም አንድ ሙስሊም የሚጠየቀው በአዳም ፋይል ነው አይደለም። የአዳምን ፋይልማ ክርስቶስ ዘግቶታል። እንዲያውም የሚጠየቁት ዕዳ አለባቸው። ክርስቶስ ሞቶላቸው የአዳምን ዕዳ በአዳም የመጣውን ነገር በሙሉ አስወግዶላቸው፣ እነሱ ግን ባለማመናቸው ያንን ባለማድረጋቸው ሙስሊም በክርስቶስ ስለማያምን ይፈረድበታል። ኦኬ በብሉይ ኪዳን በተዘጋ ፋይል ግን አይጠየቁም ነው። ስለዚህ አሁን ላይ የአዳም ኃጢአት አለበት የሚባል ሰው አዳም የሚያስወቅሰው ሰው አሁን የለም። ዳግማዊ አዳም የሚያስወቅሰው ዳግማዊ አዳም ክርስቶስ የሚያስወቅሰው ሰው ግን አለ። ያመኑት ግን ይድኑበታል ነው ትምህርቱ ይሄ ነው። በዚህ ደግሞ በጣም ፕራውድ ነኝ አማንዬ። ቴንክ ዩ ሶ ማች። አሁን ደግሞ ይኸውልህ አማን ምን ያደርጋል መሰላችሁ? አማን ያላለኩትን እያለ እየቆሰቆሰ እንድቀጥል ሊያደርግ ይፈልጋል። ሀሳብ ስለሆነ ምንም ማድረግ አንችልም። ለፌርነስ ቆይ እንዴ እግዚአብሔር አስቀድሞ የሚድኑትን ወስኗል። ምንም ምርጫ የለሽም ተቀድሮብሻል የሚል ትምህርት ይዛ አማንዬ ክርስቶስ ያለም ቤዛ አይደለም የሚል ትምህርት ይዞ እዚሁ እኔን ቁጭ አድርገው ሚስ ሪፕሬዘንት እያደረጉ ነው። አማን ይኸው መምርበት እንደው ሸራ አይ ቀሲሲ 3 ደቂቃ ይታገሱ። ለፌርነስ ግድ ነው። ተስማምተን ነው የጀመርነው። መስማት አለበት። ተስማምተውም ስለገቡ እሺ 3 ደቂቃ እሺ 3 ደቂቃ ላዳምጥሽ። እሺ 3 ደቂቃ ይኸው ከ56 ነው ቀጥልሽ። ሰጥቻለሁ። ግን ሪሱን አትልቀቅ። አንኮንዲሽናል ኢንጀክሽንን አትልቀቅ። አለቀውም። እሺ የዓለም ቤዛ ነው የሚለው ስበከን እስኪ። የዓለም ቤዛ ነው ብለህ ስበከን። የዓለም ቤዛ ነው መጽሐፍ ቅዱስ ዓለም ባለበትማ እንቀጥላለን። እሺ ሰምታችኋል እንግዲህ ሰው የሚጠየቀው ሙስሊም የሚሆን ማንም የሚጠየቀው በአዳም ኃጢአት አይደለም አሉ። ይሄ የቤተ ክርስቲያኒቱ ኦፊሻል ትምህርት ነው ወይስ አይደለም የሚለውን ነገ ወንድሞቹ ይሄዱበታል፣ እኛ አንሄድበትም። ለምን? ሁሉም ከአዳም በታች ነው ብለው ስለሚያምኑ እና ኬም ሌሎችም ቪዲዮ ሲሰሩ ባኪን ፎርስ ሲያወሩ የነበሩት የሆነ ጊዜ ላይ ይሄን ስለሆነ ኦኬ ያ ሰው የሚፈረድበት ኦልሬዲ በዛ በጎሰቆለ ማንነቱ ስለነበረ ነው ስለተባለ ማለት ነው። ኦኬ ስለተባለ ስለዚህ በቀሲስ አስተምሮ መሰረት ሰው መዳኑን ወይም መርገም እንደተነሳለት አለማወቁ ነው ለፍርድ የሚያመጣው እንጂ ኦልሬዲ መርገም ተነስቶለታል። ባያምንም ማለት ነው። ባያምንም አሁን እንደሰማነው ማለት ነው። እንግዲህ ሰምታችኋል አይደል? ባያምንም በክርስቶስ ሞት የአዳም የሆነው ነገር ምን ብሎለታል? ተነስቶለታል። ያንን አፊርማ አለማድረጉ ነው ቅጣት የሚዳርገው። ይህ አሁን የክርስትና ትምህርት ነው ወይ ነው ጥያቄው? አይደለም። ሰዎች በክርስቶስ እስካላመኑ ድረስ በዚያ ውድቀት ውስጥና ድቀት ውስጥ አሉ። ይሄ ክርስትና ትምህርት ነው። ቀሲስ አሁን የተናገሩት ኢቭን የኦርቶዶክስ ትምህርት አይደለም። ሰዎች በክርስቶስ እስካላመኑ ድረስ በአዳም ኃጢአትም በገቢር ኃጢአትም በሁለቱም ይጠየቃሉ። ይህ የኦርቶዶክስ ትምህርት ነው። ነገ ላይ ወንድሞቹ ስለሚገቡበት ቁጭ እጠብቃለሁ። ካልሆነ የእነሱን ዶክመንት ይዘን እንገባለን እኛም ደግሞ ድጋሚ ማለት ነው። ስለዚህ መርገሙ ሲነሳለት ይኸው ተመልከቱ። ነፃ ፈቃድ የት ነሽ ምንለው ማለት ነው።
ኦኬ መርገሙ ሲነሳለት እምነትን ያላማከለ ነው። ነፃ ፈቃድ የት ነሽ? የሙስሊሙም ሆነ የኤቲስቱም ሆነ የማንም ሆነ መርገሙ ሲነሳለት ምንን ያላማከለ ነው? የሰውየው አመነ አላመነን ያልጠየቀ ነው። ይሄ አመነን አላመነን ደግሞ በምርጫ አድርገን እኛ ስንናገር የኛ ስህተት ይሆናል። የቀሲሱ ደግሞ ስህተት አይሆንም። አያችሁ? በክርስቶስ ሞትና ትንሣኤ አምኖ ከአዳማዊ ማንነት መውጣት የሚለው የክርስትና ትምህርት እሳቸው ጋር አይሰራም። ለምን? ኦልሬዲ ኢየሱስ ሳያስፈቅድ ስለሞተ ያ ሞቱ ሰውየው እዚህ አመነ አላመነ ምንም አዲስ ኢፌክት የሚያመጣው ነገር የለም። እኛስ ከኢተርኒቲ ፓስት ኤፌሶን እንደሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ በፍቅር ምን አለን? መረጠን። ማን? እኛ ሳንኖር። በቀሲስ ቴዎሎጂስ መስቀሉ ላይ ኤቲስትም ሆነ ሙስሊሙም ሆነ ማንም ሆነ ኦኬ ሳያምን በአዳም እንዳይጠየቅ ኢየሱስ ያንን አስወግዷል። ነፃ ፈቃድ የት ነሽ ያለሽው እንላለን። ስለዚህ ካልቪኒዝምን ለመተቸት የሚያበቃ ቴዎሎጂ የለውትም። አንኮንዲሽናል ኢሌክሽን ክርስቶስ አስቀድሞ የሚድንትን መርጦታል። ክርስቶስ የዓለም ቤዛ ነው። ዩኒቨርሳሊዝም የሚባል የተረገመ የስህተት ትምህርትን ይዘው በነገራችን ላይ አማናውን መዳንና ለመዳን ከራሱ አታውቀውም እኮ በአንተ ትምህርት አውቃለሁ። ይበቃል። መመረጥክንና ለመመረጥክን አማንያ የመሻት ነፃነቱ ግን አልተወሰደበትም ነው። አሁን እዚህ ጋር ካንወጥ ጋድን እግዚአብሔርን መምራት አይችልም የሚለው ከየት መጣ? ጥሩ ጥያቄ ነው። እኛ ምንድን ነው እያልኩ ያለሁት የሰው ልጅ ምርጫ መጀመሪያ ምርጫ ከኃጢአት ጋር አገናኝተን ማለት ኃጢአት የሚባለው ቶታል ዲፕራይቪቲ ስለጠየቁ ቶታሊ ዲፕራይቭድ ነው። ውሳኔያችን ምናችን ነፃ አይደለም። ውሳኔ አንወስንም አይደለም፣ ነፃ ግን አይደለም። በነፃ ቆይ በነፃ የመጡ ሰዎች ላሳይህ። በነፃ ለምሳሌ በመጽሐፍ ቅዱስ ውስጥ በፍላጎት ልመልስሎት አንድ ይችን ሀሳብና ከዛ ይቀጥላል እርሱ እያልን ያለ ነው። ሰዎች ከእግዚአብሔር ጋር በመለያየታቸው ወይንም ሰው በውድቀቱ ምክንያት ከእግዚአብሔር በመለየቱ ያጣውን ነገር አይፈልግም እያልን አይደለም። ለምሳሌ ሰላም ሰው ይፈልጋል፣ እረፍት ሰው ይፈልጋል፣ በጎ ነገር ሰው ይፈልጋል፣ መልካም ነገር ሰው ይፈልጋል። ለምንድን ነው ይህን የሚፈልገው? ከእግዚአብሔር ጋር በመለያየቱ ስላጣቸው ነገሮች የሚፈልግ ፍጡር ነው። ምክንያቱም ያ ጉድለት አለ ሁሌ የውድቀት ውጤት ስለሆነ እያለን ያለነው ሰው ክርስቶስን የእግዚአብሔርን ልጅ ይፈልጋል ብለን አናምን። አለ ወንጌል አለ ልዩ መገለጥ ሰዎች አማልክት ሊያቆሙ ይችላሉ፣ ሰላም የሚሰጣቸው አምላክ ብለው ሊፈልጉ ይችላሉ፣ ብዙ መንገድ ሊሄድ ይችላሉ። ክርስቶስ ኢየሱስ ክርስቶስ አለ ወንጌል ሰበካ አለ ክርስቶስ ኢየሱስ ልዩ መገለጥ ግን ማንም ሰው በራሱ ተነሳሽነት የሰማይንና የምድር ፈጣሪ የሆነውን እግዚአብሔርን ኢንክላይንድ አድርጎ ልቡ ወደዛ ዘንብሎ አንድ እግዚአብሔርን እፈልጋለሁ አይልም። እግዚአብሔር ሳያገኝ ምንኛ ምን እያልን ነው? አለ እግዚአብሔር ኢኒሺዬሽን ይላችሁ እዚህ ጋር በደንብ ይስሚ። እግዚአብሔር እርምጃውን ሳይጀምር ሰውየው ምላሽ ሰውየው ምላሽ እዚህ ጋር ልግባ። ይቅርታ ልግባ እንድታጠራልኝ ነው በደንብ ትክክል። ይኸውልህ አሁን እዚህ ላይ እግዚአብሔርማ ያለ እግዚአብሔር ጸጋ ወይንም እግዚአብሔር እኛን እኮ ሲፈጥር መጀመሪያውኑ ሲፈጥር የምንፈልግ አድርጎማ ፈጥሮናል እኮ። ለምሳሌ በብሉይ ኪዳን እንኳ በኪዳኑ ውስጥ ወደውና ፈቅደው ከገቡ ሰዎች አንደኛዋ ረዓብ ዘማነች። ይቺ ሴት የከነዓናውያን ወይንም ደግሞ በዚያ በኢያሪኮ ውስጥ ያሉ የነበሩ ሰዎች ልባቸው ሲቀልጥ አይታ አምላካቸው አምላኬ ነው በምትመጡበት ጊዜ አስቡኝ እንዳትረሱኝ በማለቷ የተነሳ ከዚያ ከቃል ኪዳኑ እንደውም ርስት ጭምር ተሰጥቷት በኋላም ያዕቆብም እንደጠቀሳት በእምነት በስራዋ እንደጸደቀች አድርጎ ያዕቆብ ይጠቅሳታል። አብርሃምን ሲያመጣ ረዓብ ዘማንም አብሮ ይጠቅሳታል። ይቺ ሴት አሕዛብ እንኳን ብትሆን አይምሮዋን ነፃ ፈቃዷን ተጠቅማ ግን ከመዳን አንጻር ነው አሁንም ነፃ ምለው ልብ አድርግ። ከመፈለግ አንጻር ግን እግዚአብሔር ሰውን የመፈለግ ነፃነቱን በፍጹም አልገረሰሰውም። ጸጋ የመፈጸም ችሎታው አቅሙ አልነበረውም። የስ እሱ እኮ ባይዞ አሁንም እኛ ላይ አለ። ቆይ አንዴ አንድ ጥያቄ ለምሳሌ እንዲመልሱልኝ
እግዚአብሔርን መረጠች የሚለው የእርሱን አሁን ስለ መለኮት ወስደን አንድ ሰው አለ ወንጌል ሰበካ አለ እግዚአብሔር ቃል ሰበካ አለ ሰባኪ ሊያምን ይችላል? እግዚአብሔር ለክርስቶስ እግዚአብሔር ወደ መልካም ነገር እንድንመጣ ፈቃዱማ ከመጀመሪያው እኛን ሲፈጥር እኮ እሱን እንድንፈልግ ነው። ይሄ እኛ የተፈጠርንበት እግዚአብሔርን የመፈለግ ዝንባሌ ያለን አድርጎ ፈጣሪያችንን የመፈለግ ዝንባሌ ስላለን እኮ ነው አብርሃም ፈጣሪውን ያገኘው። አሁን ይኸውልህ እናንተ ግን ቶታል ፕራይቬት የሚያወራው ግን ምንድነው የሚለው? people cannot choose God, believe, repent and do not do any spiritual good unless God first generates them ነው የሚለው። መምረጥም ልባደ እግዚአብሔር ራሱ የሰው ልጅ በግድ ወደ ጀነሬት የማያደርገው ከሆነ ማመንም እግዚአብሔርን መምረጥም ንስሐ መግባትም ምንም አይነት መንፈሳዊ ነገር ማድረግ አይችልም ነው ቀሲስ። ምክንያቱም አንደኛ ያው እንደዚህ የሚለው ቃል እንትን ሆነ ትርጉሙ አይችልም እኮ ነው የሚለው። ይኸውልህ ኢንካፔብል የሰው ያለ መቻሉ ውጤት ነው ለማስረዳት ይሞክርኩ። ሰው እኮ የማይችልበት ምክንያት ኦሬዲ ተጽዕኖ ውስጥ ነው ያለው እያለ ነው። ከዛ ተጽዕኖ እግዚአብሔር ካረዳ ተጽዕኖማ ልንገርህ፣ ተጽዕኖማ አንተ ላይ ምንም ላይ አሁን ራሱ አማኝነን የምንለው ሰዎች ላይ አለ እኮ። ጳውሎስም እኮ የማልፈልገውን ያንኑ ደግሞ አደርጋለሁ ብሏል። ሰው እኮ ይኸውልህ አሁንም በሐዲስ ኪዳን ቆይ በተጽዕኖ ስር ነው። ክርስቶስን እንዴት መረጠ? ክርስቶስን ሰው እንዲያድን ወደ ህይወት እንዲመጣ ልንገርህ እንዴት ነው የሚወስነው ነው። ሁለት ተጽዕኖ አለበት ሰው። ከኒውትራል አንድ ሰው ተነስቶ ዛሬ ኢየሱስ ክርስቶስ ጌታ ነው ብሎ በአፉ መስክሮ ሊድን ይችላል ብለው ያምናሉ? ቆይ ልንገርህ እሱ ለምን ምሳሌ ሁለት አይነት ተጽዕኖ ሊኖርበት ይችላል። መልካሙንም የመምረጥ ክፉንም የመምረጥ በአቋም ደረጃ ነው የምነግርህ። በአቋም ደረጃ እኛ ይሄ የወንጌላውያን ሁሉ አቋም የተለያየ ነገር ቆይ ልንገርህ አንዴ ልጨርስ። በልዩ መገለጥ የምንለው እግዚአብሔር በልዩ መንገድ በወንጌል በክርስቶስ ኢየሱስ ሰዎችን ሄዶ በሰባት አንዴ ትክክል አያምኑ ትክክል ፕሊዝ አንዴ አድምጠኝ። እሺ ይኸውልህ እግዚአብሔርማ የጠራን በቅዱሱ አጠራር ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ምንም ጥያቄ የለውም። እግዚአብሔር ይጠራል። መመረጣችሁንና መጠራታችሁን ተመልከቱ ተብሎም ተጽፏል። እግዚአብሔር ሁሉንም ፍጥረቱን ይጠራል። ልጅ ነው እግዚአብሔር እኮ የፍጥረት አባት ነው። የፍጥረት ሁሉ አስገኝ። ስለዚህ ቆይ ልንገርህ እግዚአብሔር ይጠራል። መጽሐፍ ቅዱስ መጠራታችሁን ተመልከቱ የጠራቸውን አጸደቃቸው። እግዚአብሔር ሰውን የሚጠራው በምንድን ነው? በጣም ጥሩ አንዴ አድምጠኝ። የሚጠራው ራሱ ሰውን በፈጠረበት ህሊናው በጎ ህሊናውን ተጠቅሞ አንዴ አድምጠኛ እያዳመጥክኝ ይኸውልህ በወንጌል ነው ጥሪው። ወንጌልማ የሰው ልጆች እንዲመጡበት የተሰራ ህግ ነው። ምንም ጥያቄ የለውም። አሁን ወንጌልን ከመስማት አሁን የምናወራው ይኸውልህ ለይሁዲው ለግሪክ እግዚአብሔር ለማዳን የሆነ ሰዎችን የሚያድንበት መንገድ ወንጌል ነው። ይሄ ወንጌል አዳምጠኛ ሳይደርሰው በነፃነት መወሰን ይችላል ወይ? ወንጌል ሳይሰማ እሺ ልመልስልህ ሆኖ እግዚአብሔር አዳኝ ነው ብሎ ሊነሳ ይችላል ወይ እያለን ያለ ትክክል። አንዴ ትክክል። ይኸውልህ አሁን ቶታል ፕራይቬሲ እንደዚህ ብናረግስ ልጨርስና አንዴ ልጨርስ። አንዴ ኤርሚያስ ይችን አሁን እኮ መጀመሪያው ላይ ከተስማማን ቶታል ፕራይቬት ላይ ከተስማማን እኮ ሌላው ካኖት ነው የሚለው። ፈጣሪን መምረጥም ማመንም ንስሐ መግባትም አይቻልም ነው የሚለው። እንዴ ይሄን ካደረገ ደግሞ እግዚአብሔር ንስሐ መግባት ማልችል ከሆነ ሪስፖንሲቢሊቲው የእግዚአብሔር ነው እንጂ የኔ አይደለም። ንስሐ ለመግባቴ የኔ ድርሻ አይደለም፣ የእግዚአብሔር ድርሻ ነው ማለት ነው። ምክንያቱም እሱን ንስሐ እንድገባ አልቻልኩኝም። እኔ ካልቻልኩኝ ደግሞ የማን ኃላፊነት ነው? የእግዚአብሔር ነው። ወይስ የእግዚአብሔር ፍትህ የት አለ? እዚህ ውስጥ የለም። ስለዚህ ነፃ ፈቃድ ለአሕዛብ ንስሐ ሰጠ መዳንን ሰጠ የሌለ እንደ እግዚአብሔር እኮ ነው የሚያድን። ለምሳሌ ወንጌል ይኸውልህ ትክክል ወንጌላ ወደ አንተ ለምሳሌ ሲሰበክልህ እምቢ ማለትም እሺ ማለትም መብት አለህ። አየህ ወንጌል ይሰበክልሃል። ሲሰበክልህ ግን የሚወደኝ ይከተለኝ አይደል ያለው? ከወደድክ ትከተለዋለህ። እዚህ ጋር በጣም እዚህ ጋር አንድ ሀሳብ ልንገሮት። አሁን እምቢ ብቻ ማለት አይደለም፣ ትክክለኛ አገላለጽ ነው ለመግለጽ የሞከሩት። ግን
መጽሐፍ ቅዱሳችንን ስንመለከት እምቢ ማለት እኮ ኦልሬዲ ያለንበት ፖዚሽን ነው። ኦልሬዲ እኮ ያለንበት ኮንዲሽን። አሁን ሰው የማይችለው እኮ እሺ ማለት ነው የማይችለው ሰው እኮ አይደለም። አንተ አዩ ከወንጌል አንፃር ነው። ወንጌል ሲሰብ አሁን ይኸውልህ ለዚህ ሞመንት ነው የማወራው። ወንጌል ለሰዎች ካልተሰበከ፣ ክርስቶስ ለሰዎች ካልተሰበከ ተሰበከ መጽሐፍ ቅዱስ በግልጽ ምንድነው የሚለው? ጠላቶች ሳላችሁ ነው የሚለው። የሰው ልጅ ፖዚሽናሊ አሁን ፖዚሽናሊ ወንጌል ያልሰማ ሰው ከእግዚአብሔር ጋር ከራሱ አለ ወንጌል ድምፅ አለ ወንጌል ሰበካ አለ ሰባኪ እምነት ፈጥሮ ራሱ እግዚአብሔር እሱ ላይ እኮ ክርክር የለንም። ትክክል። አሁን ይሄን የምናወራውን ወንጌል ነፃ አይደለም ስንል ያንን ነው ያለነው። ነፃ አይደለም በጎና ክፉ የማይለይ እያልን ሳይሆን ነፃ አይደለም የሚለው ሐሳብ እግዚአብሔርን በተመለከተ ጉዳይ ስፒሪቹዋል አንብቦታል ቅድም መንፈሳዊ ውሳኔውን በተመለከተ ጉዳይ ሰው ከኃጢአት እና ከሰይጣን ውጪ ሊሆን አይችልም። እንደውም ጳውሎስ ምንድነው ያለው ኤፌሶን 2 ላይ እናንተ አስቀድማችሁ ጥያቄ ልያዳፈርክ ተመላለሳችሁ ጥያቄ ግልጽ ነው። እኔ የማወራው ጥያቄ ትክክል አለ ተመላለሳችሁ ካለ ፈቃድ በእኛ ላይ የሚሰራ ሌላ ፈቃድ አለ ማለት ነው። ጥያቄ እኔ የማወራው አማርኛ በነገራችን ላይ ለማንኛውም ሰው የሚገባ ነው። ቴዎሎጂካል ወርድ ምናምን ተጠቅሜ ምናምን ስለሆነ እያወራው ያለሁት እንደዚህ አይደለም። በጣም ግልጽ ቁልጭ ለማንኛውም ታች ላለው ሰው ከአንደኛ ክፍል እስከ ዩኒቨርሲቲ እስካለ ሰው ድረስ የሚገባ ቋንቋ ነው የምጠቀመው። አሁን ወንጌል ሲሰበክ ይኸውልህ አሁን እዚህ ውስጥ በነገራችን ላይ ሙስሊም እየሰማ ሊሆን ይችላል። አየህ እየሰማ ሊሆን ይችላል። ሰምቶ የመዳንን ወንጌል የመቀበል መብት አለው። ማን እግዚአብሔርን መምረጥ አትችልም የሚባል አይደለም። አንድ ሙስሊም መምረጥ ስለሚችል ነው እኔ በነፃነት እጄ ወንጌልን የምሰብክለት። ኦኬ። ስለዚህ ያ ሰውዬ ከወሰነ የሚወደኝ ይከተለኝ አለ ጌታ። ኦኬ። ወንጌል ራሱ የነፃነት ጥሪ ነው። ከወደዳችሁ ተከተሉኝ፣ የመዳን ወንጌል ይሄ ነው አለ። ሰው በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ይፈረድበታል። ኦኬ። ስለዚህ ማመንና አለማመን የሚባል ነገር አሁንም አለ ህጉ። ካመን ከወደድክ ትከተለዋለህ። ከወደድክ 10 ለምጻሞች ዳኑ፣ አንዱ ተከተለው፣ 9 ወዴት አሉ አለ። በቃ ምርጫቸው ነው፣ 9 የሉም። ስለዚህ ይሄ ፈቃድ በማንኛውም ሰው ላይ አለ። እግዚአብሔርን የመምረጥ ነፃነት አለ ነው ይሄ። አንተ ግን ያንተ ቶታል ፕራይቬቲንግ ግን የሚያብራራው ካኖት ነው። እግዚአብሔርን መምረጥ አትችልም ነው የሚለው። ለምንድን ነው የሚለው ነው እኮ እያብራራ ያለሁት እኮ። መምረጥ ካልቻልኩኝ ለምንድን ነው የምጠየቀው ነው። አሁን ጥሩ ጥያቄ እሱ ነው። መምረጥ ካልቻልኩ ለምንድን ነው የምጠየቀው? እግዚአብሔር ጸጋን ማዳንን ሲያደርግ የሚጠየቁት በመጀመሪያ እግዚአብሔርን መምረጥ ስለቻሉ አይደለም ሰው የሚጠየቀው። ሰው የሚጠየቀው በኃጢአቱ ምክንያት ኃጢአት ስለሚሰራ ነው። መዳንን ግን ስላልመረጠ ምናምን ተብሎ አይደለም። በቃ ኃጢአተኛ ሰው የሚድኑትን እግዚአብሔር አስቀድሞ አንኮንዲሽናል ኢሌክሽን እኮ አለ። አሁን የምትለው ትክክል አይደለም። አንኮንዲሽናል ኢሌክሽንን እኮ ልመጣለት ነው። አሁን 3-4 ቦታ ከገባን መምረጥ ይችላል እያልከኝ ነው። አንኮንዲሽናል የሆኑ አስቀድሞ እግዚአብሔር ከመረጠ እንዴት ነው መምረጥ የሚችለው? አንድ ሰው ኦልሬዲ እኮ እግዚአብሔር እኮ የሚድኑትና የማይድኑትን ወስኗል። አንድ ጥያቄ ልጠይቅዎት፣ በጣም እንዲህ አንኮንዲሽናል ኢሌክሽንን እንዲረዱኝ ማለት ነው። ለምሳሌ በሁለት ሰዎች ወንጌልን እርሶ ሰብከው አንዱ ሰውዬ አምኖ ክርስቲያን ሆነ፣ አንደኛው አላምንም አለ። በሁለቱ ሰዎች መካከል ያለው ልዩነት ለመዳናቸው ሁለቱ ሰዎች መካከል ያለው ልዩነት ምንድን ነው? እምነት ነው የሚሉኝ አይደል? አዎ፣ የምርጫ ጉዳይ ነው። የመምረጥ ጉዳይ ነው። ስለዚህ እግዚአብሔር ይሄኛውንም ሰውዬ ለማዳን ይፈልጋል። ነገር ግን ሰውዬው እምቢ ስላለ አልዳነም። ያኛው ሰውዬ ግን የዳነው ከዚህኛው ሰውዬ ይልቅ የተሻለ ውሳኔ ስለወሰነ ነው ማለት ነው። በትክክል። ስለዚህ ይሄ ሰውዬ የዳነበት ምክንያት እግዚአብሔር በስራው ነው የዳነው ማለት ነው። ሰውዬው በሰራው ስራ እምነት ሳይሆን ይሄ ስራ ይሆናል ማለት ነው። ለምን? መታዘዝማ ግድ ነው። መታዘዝማ ካልቻልክ ያለ መታዘዝ እምነት እኮ ያለ እምነት ሲጀመር ይኸውልህ የተሻለ እምነት ውስጥ በየትኛው እምነት ይኸውልህ እምነት መታዘዝ ይኸውልህ ቆይ ልንገርህ፣ ወንጌል ተሰበከ የወሰነው ከኃጢአተኛው ይልቅ ይሄኛው ጻድቆ ነው የተገኘው ወይንም እግዚአብሔርን የመረጠው ሰው የተሻለ ናቹራሊ የተሻለ ፍጥረት ወይንም የተሻለ ባህሪ ስላለው ነው ምንለው።
አይደል? ይኸውልህ መጽሐፍ ቅዱስ ይኸውልህ ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ አንድ ነገር ይናገራል። እንዲህ ይላል፣ አጽናኙ ወደ እናንተ ይመጣል ያለ። ሲመጣ ዓለምን ስለ 3 ነገር ይወቅሳል አለ። ዓለምን ነው። ኦኬ መንፈስ ቅዱስ ይመጣና አንድ ሰው ወደ ዓለም ይመጣና ኦኬ ይወቅሳል። ምን ብሎ ነው የሚወቅሰው? ስለ ኃጢአት በእኔ ስለማያምኑ ነው። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው አለ። ኦኬ ስለዚህ መንፈስ ቅዱስ ይመጣና በልጁ በክርስቶስ እመኑ ብሎ ማንኛውንም ሰው ይወቅሳል። ማንኛውንም ይወቅሳል። ጥሪው ሁልጊዜ ከእግዚአብሔር እንደዚህ ያለ ነገር ይመጣል። ምክንያቱም የጠራን እሱ ነው። ልክ ነው። ጥሪውን ቆይ አትግባብኝ። አንዴ ባጭሩ ልጨርስልህ ነው። መጣና ጠራ፣ መንፈስ ቅዱስ ሁሉንም ጠራ። እንዳልከው አሁን በዚህ ሰዓት ላይ ለሙስሊሙም ለሌላውም ሰው ለፓጋኑም ተናገረ። ከዚያ ስለ ኃጢአት ስትወቀስ በልጁ ባለማመን ነው አለ። ኦኬ ባለማመኑ ዓለም ሲወቀስ እሺ አምናለሁ ልጁ የዓለም መድኃኒት እንደሆነ አምናለሁ ያለ ሰው ምን ሆነ? የእግዚአብሔር ልጅ ሆኖ በእምነት ወደ እምነት ይገባል ማለት ነው። አይ አልፈልግም የመንፈስ ቅዱስን ወቀሳ ሪጀክት ያደረገ ሰው ራሱ ነው ፈቃዱን ተጠቅሞ እዛው ባለማመን ውስጥ ይቀራል፣ ይፈረድበታል። እዚህ ጋር የእግዚአብሔር ፍትህ የሚሰራው ይሄ ነው። አሁን በቃ ይሄ ገባ። እኔን ደግሞ የኔን ሐሳብ ይስሙና በደንብ ለሰማ ፈልጌ ጊዜ ሰጥቼ ስለሰማው ማለት ነው። አሁን እርሶ በነገሩ ሎጂክ በሁለት ሰዎች መካከል አንደኛው ወሰነ፣ አንደኛው አልወሰነም። የወሰነበት ምክንያት ሁለቱም አንድ አይነት ነገር ተደረገላቸው፣ አንደኛው በራሱ ወሰነ። ስለዚህ ለእርሶ ደህንነትን በተመለከተ አልቲሜትሊ ሳልቬሽን በሰዎች እጅ ላይ ያልቃል ማለት ነው። በሁለቱ ሰዎች እጅ ላይ ነው የሚያልቀው። ለምንድን ነው በሰው ልጆች ላይ የሚያልቀው? በሰውየው እጅ ላይ ነው የሚያልቀው። ምክንያቱም ሰውየው ካልወሰነ ያኛውም የጠፋው በራሱ ምክንያቱ የሚዳነው በራሱ ምክንያቱ። አንድ ነገር ልጠይቅህ። አንድ ቤት ሄድክ እና እንጀራ ቀረበልህ፣ እጅህን ታጠብክ፣ እንጀራ ቀረበልህ የምትበላውን። ከዚያ የምትበላውን ካቀረበልህ በኋላ አንተ መብላትና አለመብላት እንጀራው በሙሉ የኔ ነው እንድትል ያደርጋል እንዴ? እንጀራውን እኮ አቀረበልህ እኮ የምትበላውን ነገር ሰጠህ። ስለዚህ እግዚአብሔር የምትድንበትን ነገር አቅርቦልህ መጨረሻው የምግብ አሁን ባሉት ምሳሌ ራሱ ቢሄዱ መጨረሻው ያ እግዚአብሔር ያቀረበው እግዚአብሔር የሰጠው የክርስቶስ ኢየሱስ ስጋም ለሕይወትም ሞትም ፍጻሜ እውነት የሚሆነው በሰው ነው። እሱማ ከመጀመሪያውም እኮ ይኸውልህ ዕፀ በለስንም ሲሰጠው ያ ሕግ እኮ አለ እኮ። ለምሳሌ ጌታ ኢየሱስ ክርስቶስ መታዘዝ ግድ ነው፣ ግዴታ ነው። መታዘዝ አለ። ቆይ ጌታ ኢየሱስ ክርስቶስ ለዓለም ሞቶ ዓለም ሁሉ ላይድን ይችላል ብለው ያምናሉ? ማለት ምን ማለት ነው? በውሳኔ ይችላል። ለምሳሌ ሁላችንም ባንወስን የጌታ ኢየሱስ ክርስቶስ ደም ፈሶ መንፈስ ቅዱስ በምድር ላይ መጥቶ አብ ዓለማትን ከመፍጠሩ በፊት ሰዎችን ለማዳን በልጁ በክርስቶስ ኢየሱስ ወስኖ ልጁን ልኮት በሰዎች ውሳኔ ላይ ብቻ ተመርኩቶ በመጨረሻ ሁለት ሰዎች በሚወስኑት ውሳኔ ምክንያት ሁሉም ሰው እግዚአብሔርን አልፈልግም ብሎ ቢል የጌታችን ኢየሱስ ክርስቶስ ስራ ሰውን ሳያድን ይቀራል። ለአክቹዋል ኃጢአት አልተቆሰም ብለው ነው የሚያምኑት። ደሙ ለእውነተኛ አይደለም። እሱ ልመልስ ግድ የለም። አሁን አንተ አሁን ይሄ ጥያቄ በፍጹም የማይመለከተ ነው። ምክንያቱም እግዚአብሔር አንኮንዲሽናል ኢሌክሽን ቆይ ይኸው ለምን መሰለህ አንተ እኮ መጀመሪያ ቆይ ልመልስልህ ነው። ትክክል ልመልስልህ። እኔማ ምነው ልንገርህ። እሺ እዚህ ላይ ለምሳሌ በብሉይ ኪዳን የነበሩ ሰዎች አሕዛብም ይሆኑ ሕዝብ የተባሉት እግዚአብሔርን የመፈለግ ዝንባሌ ሁሉም ላይ አለ። አብርሃም ከጣዖት ቤት ሲመጣ ባለው ዝንባሌ ነው፣ በነበረው እግዚአብሔርን የመፈለግ ዝንባሌ እንደመጣ እናውቃለን። ሌሎቹም እንደዚህ የመጡ አሉ። የእምነት አባት እንኳ አብርሃም እንዲህ ባለ ሁኔታ ነው የመጣው። አሕዛብም ላይ አለ የመፈለግ እግዚአብሔርን የመፈለግ ዝንባሌያቸው ስላለ አምላክ የሚሉት ፈልገው ጣዖት ያመልኩ ነበር። ይሄ የሚያሳየው ራሱ ተፈጥሯቸው አምላክን የመፈለግ ዝንባሌያቸው አለመወሰዱን ነው የሚያሳየው። አየህ? እሺ አሁን ቆይ ግን ጽድቅን መፈጸም ልጨርስልህ። ጥያቄ አይደለም ልጨርስልህ። ወደ ብሉይ ኪዳን ልጨርስልህ። ሰዎች እንዴት ነው? እኔ ለጠየቅኩት ጥያቄ መልስ ጠይቀኝ። ዓለሙ አልዳነም አይድንም ብለህ ታምናለህ ብለህ ጠይቀህ ልመልስልህ ስል ማለት ይገባህ። ለምን መሰሎት አባ እኔ የሄዱበት አካሄድ ሲምፕል ጥያቄ ነው የጠየቅኩት።
እግዚአብሔር ደህንነቱን ይቅርታ አዘጋጅቶ ትክክልዬ በሰዎች ውሳኔ የእግዚአብሔር የማዳን ስራ ላይፈጸም ይችላል ወይስ አይችልም? ምክንያቱም እርሶ የሚያምኑት ፍጹም የሰው ፈቃድ ነው የእግዚአብሔርን ስራ አይወስንም። መልሶ ይኸውልህ በአንተ መዳን ላይ እግዚአብሔር ጥርት ያለ አይደለም፣ ትንሽ አይሰማም በደንብ የአንተ ድምጽ አይሰማም። ድምጽ አይሰማም፣ ታፍኗል። ድምጽ ታፍኗል። ትንሽ አስተካክለው። አይደለም ከዛም ይልቅ ማለት ነው ኤርሚ ደቂቃ ብታረግ ወይ 3 ደቂቃ 2 ደቂቃ ጥሉ እንደዛ ቢሆን ነው የሚሻለው። ለመስማትም ትንሽ እንትን እያለን ነው። ምንድነው ቀሲስ እንዲናደርስ እኔ ሐሳቤን ደስ ከዛ እርሱ ሐሳቡን ይቀጥሉ። እንደዚህ እየተቀባበልን ካልሆነ እኔም መምህር በረከት ጋር የሆነ መርሃ ግብር አለን። በነገራችን ላይ እንደው ኤርሚን አክብሬን የገባሁትና ለመቆየት ሳይሆን እኔ እውነት ለመናገር በፍጹም ቅንነት ነው ይሄንን ማወራው ትክክል ከአንተ ጋር በፍጹም ስለማይገባኝ እና ትክክል ያልሆነ ትምህርት ነው ብዬ ስለማምን እና ብዙ አልቆይም። በጣም ትክክል ስለማይችል አማን ድምጽን ሰማው ልበል